በውጭው የዓለም ክፍል ለምትገኙ ኢትዮጵያውያን እንኳን ለፈረንጆች አዲስ ዓመት አደረሳችሁ። ዛሬም ለሽያጭ የቀረቡ እጅግ በጣም ምርጥ የቤት መረጃዎችን ይዤላችሁ መጥቻለሁ። በውጭም በአገር ውስጥም ያላችሁ በትክክል ቤት ፈላጊና ቤት ገዥ ሆናችሁ በእኛ በኩል መታችሁ ግዙና ኮሚሽኑን እናንተ ደስ ስላላችሁ የህሙማን መርጃ ማዕከልና ለአረጋውያን እርዳታ እንዲውል አድርጉት። ሙሉ መረጃውን ተከታተሉ። ቆንጆ የቤት መረጃዎች ናቸው። ለወዳጅ ዘመዶቻችሁ ሼር አድርጉልኝ። እስከ መረጃው ፍጻሜም አብራችን ቆዩ። ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ቤት ፈላጊዎች፣ ቤት ሻጮች፣ እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ በእኔ በኩል በአዲስ አበባ ውስጥ የተለያዩ የቤት አይነቶችን መግዛት ለምትፈልጉ ኮሚሽን ለእኛ ወይም ለእኔ አትከፍሉም። ለምን ካላችሁ ትክክለኛ ቤት ፈላጊ ሆናችሁ ከመጣችሁ ከታህሳስ 15 ቀን 2018 ዓ.ም እስከ ጥር 5 ቀን 2018 ዓ.ም ድረስ ለምትገዙት ቤት የምትከፍሉትን ኮሚሽን እናንተ ለምትፈልጉት አሊያ ደግሞ አዲስ አበባ ውስጥ ለሚገኙ የመቄዶንያ የአረጋውያን መርጃ ማዕከል መርጃ እንዲሆን እንፈልጋለን። ስለዚህ እንግዲህ ለምትገዙት ብር ቤት ለምትገዙት 2% ኮሚሽን ምናልባት እንግዲህ በርካታ የሰውን ድጋፍ የሚፈልጉ አዛውንቶች፣ በተለያየ እምነት ውስጥ ያላችሁ ሰዎች እንግዲህ እንዳሉ ታውቃላችሁ። በዚህ በኩል ደግሞ የተወሰነ አቅማችን የፈቀደውን ያክል ብናግዝ እኔም የሚችለውን ባድረግ ደስ ይለኛል። ስለዚህ የትኛውም አካባቢ ቤት መግዛት የምትፈልጉ ካላችሁ በእኔ በኩል ደውሉና ነው ቤቶችን እባካችሁ በእኔ ግዙና መቄዶንያን ሌሎችንም የአረጋውያንና የህሙማን መርጃ ማዕከል ማገዣ ለአንዳንድ ነገር እንኳን አነሰ ማድረግም ሊችል ይችላል መታችሁ ብትገዙና ቀጥታ ለነሱ ገቢ ብታደርጉልኝ ስል በአክብሮት እየጠየቅኩኝ ዛሬም ለሽያጭ የቀረቡ የቤት መረጃዎችን ልንገራችሁ። ምናልባት እነዚህ ያቀረብኩላችሁ የቤት መረጃዎችን በትክክል የማውቃቸው ብትመጡ የማሳያችሁ ብትገዟቸው የሚጠቅሙ ዋጋቸውም ቆንጆ የሆነ ምናልባት ለሌላችሁ ውድ ናቸው ላላችሁ ሰዎች ግን እነዚህ ቤቶች ከነበሩበት የቤት ዋጋ እንዲሁም ከአካባቢያቸውና ከዶክመንታቸው በቃ ብትገዟቸው የሚጠቅሙ ምክንያቱም ዋጋ ማሻሻ ተደርጎላቸው ፋይላቸውም ቆንጆ ሆነ የቀረቡ ስለሆነ ብቻ ነው እንግዲህ ለእናንተ ያቀረብኩት። ከዛ ውጭ ግን ማንም ሰው እሸጣለሁ ስላለ ብቻ ለእናንተ መረጃዎችን እያቀረብን አይደለም። ታዲያ ዛሬ ቀዳሚ አድርጌ ያመጣሁላችሁ ቤት 250 ካሬ ሜትር ቪላ ቤት እንግዲህ በጥሩ ዋጋ ነው። ካሁን በፊት 30 ሚሊዮን ብር ሲባል የነበረ ቤት ነው። ነገር ግን አሁን 4 ሚሊዮን ብር ቅናሽ ተደርጎበት በላፍቶ አካባቢ ለሽያጭ የቀረበ ቤት ነው። አቀማመጡን የምትወዱት ነው የሚሆነው። እንግዲህ በርካቶቻችሁ ወደ ምስራቅ አሊያም ወደ ጠዋት ፀሐይ ቤታችሁ እንዴት ፈልጋላችሁ። ስለዚህ ይህን ቤት ለዛውም ሁለት መንገድ ተጠቃሚ ሆኖ እያንዳንዱ ክፍሎች የተፈጥሮ ብርሃን እንዲሁም አየርም እንዲያገኙ ታስበው በዘመናዊ መልኩ የተሰራ ቤት ነው። አልተኖረበትም። ይህን ቤት የምትፈልጉ ካላችሁ እንግዲህ በውስጡ ተለቅ ያሉ የቤት መኪኖችን ማንኛውንም የቤት መኪና 2 ትልልቅ ይዛ ከዛ ውጭ ግን 3 መኪኖችን አጠጋግታችሁ ማስቆም ይችላል። እንግዲህ ዋና ቤቱ ላይ 3 መኝታ ቤት አለው። ሰፊ ሳሎን አለው። ሳሎኑ ኦፕን ኪችን የለውም። ታዲያ የልጆች የጋራ የሆነ 1 ሻወር ቤትና 2 መኝታ ቤት፣ የትልቁ መኝታ ቤት ደግሞ የራሱ የሆነ የውስጥ ሻወር ቤት ያለው ቆንጆ በተደርጎ የተሰራ ቁም ሳጥናቸው በሚገባ እያንዳንዱ የጥቅማቸው ነገሮች ቆንጆ ሲሆኑ ምናልባት እንግዲህ ዋና ቤቱ ላይ እነዚህን እንደ ማንኛውም ቤት ይዟል። ነገር ግን ኦፕን ኪችን ብቻ ነው እንግዲህ ዋናው ላይ ያጣ ነው። ከዛ ውጭ ግን ሰርቪሱ ላይ ስንሄድ 3 ቆንጆ ሰርቪሶች አሉ። በጣም የሚገራርሙ ሰርቪሶች፣ ለሰርቪሶች ሌላ መውጫ በርም ተሰርቶለታል። ከዛ ውጭ ግን የሰርቪሶቹ የጋራ የሆነ ሻወር ሽንት ቤት ውጭ ላይ ወይም ጥግ ላይ ከዛ ውጭ ደግሞ በጣም ሰፊ ካቢኔት የተገጠመለት ፕሮግራም ዝግጅት ቢኖር ምንም የማይጠባቸው አሪፍ የሆነ ትራዲሽናል ኪችንም ተዘጋጅቶለት ይገኛል። ስለዚህ ነባር ፋይል ነው፣ ወዲያውኑ ስም መዞር የሚችል ነው። ይህም ቤት በባንክ ሳይሆን በካሽ ብቻ ለምትገዙ ሰዎች 26 ሚሊዮን ብር ለሽያጭ የቀረበበት ዋጋ ነው። ውድ አድማጭ ተመልካቾቻችን ይህን ቤት ላፍቶ አካባቢ ምናልባት ሌሎች 40 ሚሊዮን 45 50 የሚባሉ 250 ካሬ ሜትር በቪላ ቤቶች አሉ። ነገር ግን ይህ ቤት ቅናሽ ስለሆነ ከ250 ካሬ ሜትሮች መርጠን ለእናንተ በዛሬው ዕለት እዘንላችሁ ቀርበናል።
ቆንጆ ቤት፣ ዘመናዊ ቤት፣ ምንም አይነት ወጪ የማይጠይቅ ቤት ነው። ገዥ ከሆናችሁ ፈጥናችሁ ይህን ቤት ግዙት፣ ይጠቅማችኋል። ሌላኛውና ለዛሬ ሁለተኛ መረጃ አድርገን ያቀረብንላችሁ ምናልባት ይህን ቤትን ብትገዙት ይጠቅማችኋል። ዲጂታል ካርታን የያዘው በባንክ አይሸጥም፣ በካሽ ብቻ ነው ለገበያ ቀርቦ የሚገኘው። የምታገኙት ይህን ቤት አካባቢው አያት አካባቢ ነው። አያት አደባባዩ አካባቢ ለባንክ እንግዲህ እንደማይሆን የነገርኳችሁ፣ ነገር ግን ዲጂታል ካርታ ነው። ምናልባት አሁን በርካቶች ዶክመንቶች በለሚኩራ ክፍለ ከተማ ውስጥ መዋዋል አሊያም ስም መዞር አይችሉም። ይህ ግን ከነዛ ውጭ ነው። መዋዋል ትችላላችሁ፣ ስም ማዞር ትችላላችሁ። ባለ 3 መኝታ ቤት ነው። 3ኛ ፎቅ ላይ ይገኛል። 100 ካሬ ሜትር ስፋት ያለው 3 መኝታ ቤት፣ ሁለቱ የልጆች አንደኛው ቁም ሳጥን ያለው እንዲሁም 10 ቤድሩሙ ደግሞ የራሱ የሆነ ውስጥ ሻወር ቤት ያለው ቆንጆ ቁም ሳጥን የተገጠመለት ነው። ስለዚህ ቤቱ በጠቅላላ 3 መኝታ ቤት፣ 2 ቁም ሳጥን ያላቸው፣ 2 ሻወር ቤት ያለው እንዲሁም ትራዲሽናል ኪችን ያለው ካቢኔት የተገጠመለት፣ በረንዳም በሚገባ ያለው ሰፊ ሳሎን ያለ ሲሆን ይህን ቤት በ10 ሚሊዮን ብር ምንም ሳንቲም የማይቀንስ ድርድር የሌለው ብሏል ሻጩ። ድርድር የለው 10 ሚሊዮን ብር ብቻ መግዛት የምትፈልጉ ጥሪውን ከፈለጋችሁ 11 ሚሊዮን ብር ይላል። እንግዲህ ይህን ቤት መታችሁ መግዛት የምትፈልጉ ካላችሁ በማንኛውም ሰዓት ደውሉ። ራሳችን ወይም እኔ ቤቱን ከፍቼ ነው የማሳያችሁ። ወሳኝ ገዥ ሆናችሁ እንግዲህ ደውሉና ነው። ምንም አይነት ወጪ አይጠይቅም። ድርጅቱ ወይም ሪል ስቴት አልሚው ገንብቶ አስረክቦታል። በሱ ፊኒሽንግ ሳይሆን ሙሉ በሙሉ እድሳት የተከናወነለት ካሁን በፊትም ያልተኖረበት ምንም አይነት ወጪን የማይጠይቅ ቆንጆ ቤት ለሽያጭ ቀርቦላችሁ ነው የሚገኘው። አያት አደባባዩ አካባቢ ነው። 10 ሚሊዮን ብር። ወደ ሌላኛው የቤት መረጃ ልውሰዳችሁ። ይህኛውም ለየት ያለ እጅግ በጣም ቆንጆና ጥሩ ዋጋ ነው። ምናልባት ይህን ዋጋ እንግዲህ ድርድር አለው፣ ውስን ድርድር ነው ያለው። ነገር ግን 160 ካሬ ሜትር ግራውንድ ፕላስ 3 ተደርጎ የተሰራ አነስተኛም ቴራስ ያለው ቆንጆ ሳይት የሚገኝበት አካባቢ ለመኖሪያነት ተመራጭ የሆነ ነው። ቤቱ የሚገኘው እንግዲህ በአዲስ አበባ ውስጥ ሰሚት ሳፋሪ አካባቢ ነው የሚገኘው። ጥሩ የመኖሪያ ሰፈር እንደሆነ እንግዲህ በርካቶቻችሁ ታውቁታላችሁ። ኮምፓውንድ ውስጥ ያለ ነው። ዋጋውን ደግሞ 36 ሚሊዮን ብር ነው ጥሪ ተብሎ ለሽያጭ የቀረበው። 160 ካሬ ሜትር እንግዲህ በግራውንድ ፕላስ 3 በዚህ ዋጋ መገኘቱ ምናልባት እናንተ ዞር ዞር ብላችሁ ካያችሁ በዛው አካባቢ 35-36 ሚሊዮን ብር 250 ካሬ ሜትር ቪላ ቤቶችን ሻጮች ይጠራሉ። ምንም ባይሸጡ ምንም ገዥ ቢጠፋ፣ ነገር ግን የቤት ብትገዙት ያዋጣል ብለን እናስባለን። በውስጡ በጣም ቆንጆ ቆንጆ ክፍሎች አሉት፣ እንደ ሰፊ ሳሎን እንዲሁም ሰፋ ሰፋ ያሉ መኝታ ቤቶች በጣም አሪፍ የተፈጥሮ ብርሃን እንዲያዩ ታስበው የተሰሩ ናቸው። ስለዚህ ወሳኝ ቤት ፈላጊ ከሆናችሁ ፋይሉን በሚገባ እንግዲህ ቆንጆ ነው፣ እናንተ ማጣርታችሁ ግዙ። ከዛ ውጭ ግን ቤቱ ቆንጆ ነው፣ አካባቢውም አሪፍ ነው። እንግዲህ ይህን ቤት መታችሁ እዩ። አማራጮችም በአካባቢው አሉ፣ ነገር ግን ዋጋቸው ከዚህ ካቀረብነው በላይ ያሉ መረጃዎች ናቸው ያሉት። ቪላ ቤቶችንም ምናልባት ስንይ ካላችሁ በአካባቢው በ250 በ150 ካሬ ሜትርም ለሽያጭ የቀረቡ የተለያዩ ቪላ ቤቶች አሉ። ከእናንተ የሚጠበቀው ታዲያ ትክክለኛ ወሳኝ ገዥ ሆኖ መምጣት ብቻ ነው። እኛ ሳንደክም ሳንሰለች የሚሸጡ ቤቶችን እያሳየናችሁ ከሻጮች ጋርም እያገናኘናችሁ በሚገባ አብረን አጣርተን አብረንም ተደራደን እያንዳንዱን በጥሩ ሁኔታ አብረን እንወጣለን። ስለዚህ ከእናንተ የሚጠበቀው ቤቱን መጥቶ መግዛት ነው። ለእኛ የምትከፍሉን ኮሚሽን ብቻ ደግሞ ቀጥታ ለመቄዶንያ አለያም ደግሞ እናንተ ለምትፈልጉት የአረጋውያንና የህሙማን መርጃ ማዕከል ገቢ በማድረግ እንግዲህ እንድትተባበሩን ለሁሉም ሰው ይዳረስ ዘንድ ሼር አድርጉልኝ። የዛሬው መረጃ በዚህ ጨረስኩ። መልካም ጊዜ